ሰላም ጤና ይስጥልኝ። በጉለሌ ክፍለ ከተማ ኮሙኒኬሽን ጽፈት ቤት በየሳምንቱ እየተዘጋጀ የሚቀርብላችሁ ሳምንታዊ አበይት ዜናዎች ናቸው። ከዜናዎቹ ጋር ልፊዮስ በትረ ነኝ። በቅድሚያ እንኳን ለ2018 ዓመተ ምህረት የጥምቀት በዓል በሰላም አደረሳችሁ እያልን ወደ ዜናዎቹ እናልፋለን። አብራችሁን ቆዩ። የ2018 ዓመተ ምህረት የከተራና የጥምቀት በዓል ምክንያት በማድረግ በጉለሌ ክፍለ ከተማ የታቦት ማደሪያ የቦታዎች የጽዳት ዘመቻ ተካሂዷል። በጉለሌ ክፍለ ከተማ የከተራና የጥምቀት በዓል ምክንያት በማድረግ የከተማ አመራሮች፣ የክፍለ ከተማና የወረዳ አመራሮች፣ የጸጥታ አካላት፣ የተለያዩ የማህበረሰብ ክፍሎች እንዲሁም የተለያዩ አድባራት የሃይማኖት አባቶች በተገኙበት የተመረጡ የታቦት ማደሪያ ቦታ የጽዳት ዘመቻ ተካሂዷል። የአዲስ አበባ ከተማ ሴቶችና ሕፃናትና ማህበራዊ ጉዳይ ቢሮ ኃላፊ ወይዘሮ ቆንጂት ደበላ እንደተናገሩት በጽዳት ስራው ላይ ተገኝተው ባስተላለፉት መልእክት የጥምቀት በዓል ከሃይማኖታዊ መንፈስ ባለፈ በዩኔስኮ የተመዘገበ የሀገራችን ቅርስ በመሆኑ ሁላችንም በሰላማዊ አብሮነታችንን እንዲሁም የሀገራችን መልካም ገጽታ በሚያጎላ መልኩ በድምቀት ማክበር ይኖርብናል ብለዋል። የጉለሌ ክፍለ ከተማ ዋና ስራ አስፈጻሚ አቶ ወልዴ ወገሴ የከተራና የጥምቀት በዓል የአደባባይ በዓል በመሆኑ ሁላችንም በዓሉን በአብሮነትና በአንድነት ሃይማኖታዊ ትውፊቱን ጠብቆ እንዲከበር ለማድረግ የበኩላችንን ሚና መወጣት አለብን ብለዋል። ተተኪ ታዳጊዎች ላይ መስራት አሸናፊ ብሔራዊ ቡድንን ለመፍጠር ሚናው የጎላ መሆኑ ተገለጸ። በጉለሌ ክፍለ ከተማ ወጣቶችና ስፖርት ጽፈት ቤት የነገዎችን ኮከቦች ፍለጋ የ10 ዓመቱ ጉዞ የታዳጊዎች ምልመላ በ03 ሜዳ ተካሂዷል። በጉለሌ ክፍለ ከተማ አስተዳደር እየተከናወነ የሚገኘውን የተተኪ ብሔራዊ ቡድን ምልመላ ሂደት የጉለሌ ክፍለ ከተማ ዋና ስራ አስፈጻሚ አቶ ወልዴ ወገሴ፣ የክፍለ ከተማው ምክር ቤት አፈ ጉባኤ አቶ መኩሪያ ጉሩሙ፣ የክፍለ ከተማው ወጣቶችና ስፖርት ጽፈት ቤት ኃላፊ አቶ ሳሙኤል ተክሌ፣ ሌሎች የክፍለ ከተማ አመራሮች በ03 ሜዳ በአካል ተገኝተው ተመልክተዋል። ለሀገር ኩራት የሚሆን ጠንካራ ብሔራዊ ቡድን ለመገንባት መሰረቱ ታዳጊዎች ላይ መስራት መሆኑን የጠቆሙት አቶ ወልዴ መልመላው ጠንካራ በዘርፉ የካበተ ልምድ ያላቸው መልማዮች በተገኙበት ፍጹም ግልጽነት ባለውና ተሰጥኦን ብቻ መሰረት ባደረገ መልኩ እንደተካሄደም አረጋግጧል። የመልመላው ዓላማ የክቡር ጠቅላይ ሚኒስትር ዶክተር አብይ አህመድ በቀጣይ 10 ዓመታት ውስጥ አሸናፊ ብሔራዊ ቡድን ለመገንባት ያስቀመጡትን ታላቅ አገራዊ ኢኒሼቲቭ ስኬታማ ለማድረግ የታለመ መሆኑ ተገልጿል። የስራና ክህሎት ሚኒስቴር የሱፐርቪዥን ቡድን በጉለሌ ክፍለ ከተማ ስራና ክህሎት ጽፈት ቤት በመገኘት በዘርፉ እየተከናወኑ የሚገኙ ተግባራትን ጎበኙ። የሱፐርቪዥኑ ቡድን በክፍለ ከተማው የአንድ ማዕከል የሥራ ዕድል ፈጠራ፣ የኢንተርፕራይዞች ድጋፍና ክትትል፣ ከክህሎት ልማት፣ ከሥራ ዕድል ፈጠራ፣ ከሰላማዊ ኢንዱስትሪ ግንኙነት እንዲሁም ከተቋማት ግንባታ አኳያ የተተገበሩ ሥራዎችን ተዘዋውሮ ምልከታ አካሂዷል። ውጤታማ ተሞክሮዎችን በማስፋት የዜጎችን ሁለንተናዊ ተጠቃሚነት ማሳደግ የድጋፍና ክትትሉ ዋና ዓላማ መሆኑ ተገልጿል። በስነ ስርዓቱ ላይ በመገኘት የእንኳን ደህና መጣችሁ መልእክት ያስተላለፉት የጉለሌ ክፍለ ከተማ ምክትል ዋና ስራ አስፈጻሚና ስራና ክህሎት ጽፈት ቤት ኃላፊ አቶ ሰለሞን ታደሰ እንደተናገሩት በክፍለ ከተማችን የሴቶችና የወጣቶችን ተጠቃሚነት ለማረጋገጥ ያከናወናቸውን ተግባራት በመመልከት ለሌሎች አርአያ የሚሆን ተሞክሮችን ለማስፋትና ትልቅ አቅም ድጋፍ የሚሰጥ ነው ብለዋል። በተያያዘም የሱፐርቪዥኑ ቡድን በክፍለ ከተማው የዴኬር የጂምናዚየም ስራዎችን መልከታ አካሂዷል።
የኮሚኒኬሽን ዘርፉን ለማሳደግ ለዘርፉ ባለሙያዎች ወቅቱን የጠበቀ የአቅም ግንባታ ስልጠና መስጠት አስፈላጊ መሆኑ ተገለጸ። የጉለሌ ክፍለ ከተማ ኮሚኒኬሽን ጽሕፈት ቤት ለክፍለ ከተማና ለአስሩም ወረዳ ለሚገኙ ዘርፉ ፈጻሚዎች በካሜራ አጠቃቀም ዙሪያ የንድፈ ሐሳብና የተግባር ስልጠና ሰጥቷል። በስልጠናው ላይ የጉለሌ ክፍለ ከተማ ኮሚኒኬሽን ጽሕፈት ቤት ኃላፊ ወይዘሮ ሰርካለም ተፈሪ ባስተላለፉት መልእክት በክፍለ ከተማው የህብረተሰቡን የመረጃ ፍላጎት ተደራሽ ለማድረግ በተለያዩ የኮሚኒኬሽን አግባቦችን በመጠቀም እየተሰራ ይገኛል ያሉ ሲሆን ባለሙያዎችን በማብቃት የኮሚኒኬሽን ዘርፉን በመረጃ በተለያዩ ተግባራት ፈጣንና ቀልጣፋ ጥራቱን የጠበቀ እንዲሆን ማስቻል በመሆኑ ስልጠናው መዘጋጀቱን ተናግረዋል። የስልጠናው ተሳታፊዎች በበኩላቸው ስልጠናው ግንዛቤያቸውን የሚያሳድግ መሆኑን መሰል ስልጠናዎች ተጠናክረው መቀጠል እንዳለባቸው በመግለጽ በቀጣይም የኮሚኒኬሽን ስርዓቱን ለማሳደግ በትኩረት እንሰራለን ብለዋል። በጉለሌ ክፍለ ከተማ አስተዳደር በሽሮ ሜዳ ክላስተር የአንድ ማዕከል ህዝባዊ የሰላም ሰራዊት ስምሪት ተሰጠ። በመርሃ ግብሩ ላይ ስምሪት የሰጡት የአዲስ አበባ ከተማ ሰላምና ጸጥታ አስተዳደር ቢሮ ኃላፊ ወይዘሮ ሊዲያ ግርማ በመልእክታቸው የሰላም ሰራዊቱ ከጸጥታ ኃይሉና ከማህበረሰቡ ጋር በመቀናጀት የአካባቢውን ሰላምና ደህንነት በንቃት እየጠበቀ ያለበት ሁኔታ አበረታች መሆኑን ገልጸው በባለፉት ዓመታት የሰላም ሰራዊቱ ከተቋቋመበት ጊዜ ጀምሮ በከተማችን ላይ የተካሄዱ ህዝባዊና የአደባባይ ባለቶችና ሁነቶች የተለያዩ ዓለም አቀፍ ስብሰባዎች ያለምንም ጸጥታ ችግር ተካሂደው እንዲጠናቀቁ ከሌሎች የጸጥታ መዋቅር ጋር በመሆን የአንበሳውን ድርሻ ተወጥቷል ያሉ ሲሆን በቀጣይ ቀናት የሚከበረውን የከተራና የጥምቀት በዓል በሰላም እንዲጠናቀቁ ለማስቻል የስምሪት አግባባችሁን በማጠናከርና የጸጉረ ልውጥ እንቅስቃሴዎችን በማጋለጥ ከሌሎች ጸጥታ መዋቅር ጋር በመቀናጀት የአርበኝነት ሚናችሁን ማጠናከር ይገባል ብለዋል። የጉለሌ ክፍለ ከተማ ዋና ስራ አስፈጻሚ አቶ ወልዴ ወገሴ በበኩላቸው የሰላም ሰራዊቱ ዘወትር የክፍለ ከተማውን ሰላም ለማስጠበቅ የሚያደርገውን አስተዋጽኦ ምስጋና አቅርበው አሁንም የህብረተሰቡን ሰላም ለማደፍረስ አጋጣሚውን የሚጠቀሙ ኃይሎችን በመኖራቸው ህዝባዊ የሰላም ሰራዊቱ አካባቢውን የጸጥታ ችግሮች እንዳይከሰቱ መስራት ይገባል ብለዋል። ህዝባዊ የሰላም ሰራዊት አባላትም የአካባቢያቸውን ሰላምና ጸጥታ አንዳች ችግር እንዳይከሰት ማንኛውም ችግሮች ተጋፍጠው ስምሪታቸውን እንደሚያጠናክሩ ገልጸው በየደረጃው ያሉ የወረዳው የፖሊስ ሰራዊት አባላት፣ የሰላም ሰራዊት፣ የቅጥር ጥበቃ እና ሌሎች የማህበረሰብ ክፍሎች የምስጋናና የማበረታቻ መልእክት አስተላልፈዋል። መኖሪያ ብሎኮችን በማስፋፋት አዲስ አበባን የሚመጥን ዘላቂ ልማት ማረጋገጥ እንደሚገባ ተገለጸ። በጉለሌ ክፍለ ከተማ አስተዳደር የተቀናጀ ሞዴል ብሎክ የመፍጠር ስራ ያለበትን ደረጃ ለመገምገም የጉለሌ ክፍለ ከተማ ብልጽግና ፓርቲ አደረጃጀት ዘርፍ ኃላፊ አቶ ሽመልስ ጎዴቦ፣ የጉለሌ ክፍለ ከተማ ወረዳ 8 ዋና ስራ አስፈጻሚ ወይዘሮ እመቤት ፍቃዱ፣ የወረዳው ፓርቲ ጽሕፈት ቤት ኃላፊ ወይዘሪት እቴነች ተዘራ፣ የወረዳ አመራሮች በተገኙበት ምልከታ ተደርጓል። የጉለሌ ክፍለ ከተማ ብልጽግና ፓርቲ ቅርንጫፍ ጽሕፈት ቤት የአደረጃጀት ዘርፍ ኃላፊ አቶ ሽመልስ ጎዴቦ እንደገለጹት የተቀናጀ የሞዴል ብሎኮች ፈጠራ ስራ በከተማ እየተከናወነ ያለውን የኮሪደር ልማት ጋር አካባቢዎችን የማስተሳሰር ስራ በመስራት ብሎኮችን ጽዱ፣ ውብና ለነዋሪዋ ዓላማ ያደረገ መሆኑን አንስተዋል። አዲስ አበባ ከተማ ያለችበትን ደረጃ የሚመጥን ብሎክና መንደር ለመፍጠር የህብረተሰቡን ተሳትፎ ሚና ከፍተኛ በመሆኑ ሁሉም የሚኖርበትን አካባቢ ጽዱ፣ ውብና ማራኪ ማድረግ ይኖርበታል ያሉት አቶ ሽመልስ ሞዴል መኖሪያ ብሎኮችን በማስፋፋት አዲስ አበባን የሚመጥን ዘላቂ ልማት
ማረጋገጥ ይገባል ብለዋል። ሳምንታዊ ዜናዎቻችን ይህንን ይመስሉ ነበር። ለተጨማሪ መረጃ የማህበራዊ ሚዲያ ድረገጾቻችንን ይከታተሉን። መልካም ሳምንት።